በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የእግዚአብሔር ቤተሰቦች እንደምን ቆያችሁ? ዛሬ እጅግ አስገራሚና በውስጣቸው ታላቅ መንፈሳዊ ማስጠንቀቂያ ያዘሉ ህልሞችን በኦርቶዶክሳዊ የህልም ትርጓሜያችን ይዤላችሁ ቀርቤያለሁ። በገንዳ ውሃ ውስጥ ታጥቦ ፎጣ የመልበስ ምስጢር፣ በጤፍ ማሳ ላይ የታየው የአፈር መብላት ጭንቀትና በመጨረሻም በሰውነት ውስጥ ተሰግስገው ደም የሚመጡ እባቦች ትርጉም ምንድን ነው? እነዚህ ህልሞች ለእያንዳንዳችን የሚሰጡት ማስጠንቀቂያና የምስራች ምንድን ነው? ዛሬ የሁሉንም መልስ በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ምክንያቱም አንዱ ህልም የእናንተ ህይወት ሊሆን ይችላል። ህልማችሁን ኮሜንት ማድረጋችሁን እንዳትረሱ። ወደ ህልሙ ፍቺ እንሂድ። የመጀመሪያው ህልም ፋዲላ አህመድ ይላል። ዛሬ ያየሁት ከፀጉሬ ጀምሮ የዋና ገንዳ ውስጥ በሻምፖ ሻወር ከላይ እየፈሰሰ እየታጠብኩ መታጠቤ ደስ እያለኝ ትጥብጥብ ብዬ ከገንዳው እየወጣው ከዛ ፎጣ ለብሼ አየሁ። ፍታልኝ፣ እንዳታልፈኝ፣ በጣም አመሰግናለሁ ይላል። እሺ፣ ይህ ህልም እጅግ ሰላማዊና በመንፈሳዊ ትርጓሜ የነፍስ እረፍት የምናገኝበት የምስራች ነው። በኦርቶዶክሳዊ የህልም አፈታት መሰረት ውሃና መታጠብ ከንጽህናና ከበረከት ጋር የተያያዙ ናቸው። በገንዳ ውሃ ውስጥ በሻምፖ መታጠብ፣ በህልም መታጠብ ከበሽታ ከጭንቀት ወይም ከኃጢአት መታጠብን መንጻትን ያሳያል። ከራስ ፀጉር ጀምሮ መታጠብሽ ምንድነው? በሀሳብሽና በአእምሮሽ ሲያስጨንቁሽ የነበሩ ነገሮች መወገዳቸውን ነው የሚያሳየው። መታጠቡ ደስ እያለሽ መሆኑ ደግሞ በህይወትሽ ውስጥ የሚመጣው ለውጥ በፈቃደኝነትና በደስታ የምትቀበዩ የውስጥ ሰላም የሚሰጥሽ መሆኑን ነው የሚያበስረው። የዋና ገንዳና የሚፈስ ውሃ ሁልጊዜም ህያው የማይደርቅ በረከትን ነው የሚያመለክተው። በዋና ገንዳ ውስጥ መሆንሽ ደግሞ በበረከትና በጸጋ መከበብሽን የሚያሳይ ሲሆን ሻምፖው ደግሞ የህይወትሽን መጥፎ ጠረን ወይንም ክፉ ወሬን፣ መከራን አስወግዶ ጥሩ መዓዛ፣ መልካም ስም፣ መልካም የሆነ ነገር እንደምታገኝ ምልክት ነው ማለት ነው። ከገንዳው መውጣትሽ የምትፈልጊው መንፈሳዊ ወይም ዓለማዊ እረፍት አግኝተሽ ወደ አዲስ የስራ ወይም የህይወት ምዕራፍ መሸጋገርሽን ነው የሚያሳየው። ፎጣ መልበስ በኦርቶዶክስ ትርጓሜ ልብስ ወይም ፎጣ መልበስ ክብር፣ እግዚአብሔር ነውርሽን እንደሚሸፍንልሽና በሰዎች ፊት ሞገስን እንደሚያሰጥሽ ያሳያል። ራቁትነት ደግሞ ውርደት ወይም የጸጋ መገፈፍ ነው የሚያሳየው ማለት ነው። ይህ ህልም ለላብሽ ችግር መፍትሄ እንደምታገኚ፣ ህመም ካለሽም እንደምትፈወሽ ወይም ደግሞ በንስሐ ታጥበሽ አዲስ ሰው እንደምትሆኚ የሚያሳይ የብስራት ህልም ነው። የከበደሽ ነገር ሁሉ ይቀላል የሚል መልእክት አለው። በርቺ በጸሎት እህታችን። ሌላኛው ህልም ባዩሽ ይላል። ወንድሜ በጣም ያስፈራኝ ህልም ነው፣ ፍታልኝ። በህልሜ ከወንድሞቼና እህቶቼ ጋር የጤፍ ማሳ ላይ አየሁ። የጤፍ ማሳ ቡቃያ አብቅሏል። ለወንድሜ እንነሳ፣ ሳሩ ላይ እንተኛ፣ ጤፉ ይበላሻል፣ ይሰባበራል ስለው አይ ምንም አይሆንም፣ ስንነሳ ወደ ነበረበት ይመለሳል አለኝ። ከዛ ደግሞ እንዴት እንደሆነ ባላቅም አፈር እንበላለን። እንዴ ሰው ከቸገረው ለካ የማይበላው ነገር የለም እያልኩ ደቃቅ አፈር እየመረጥኩ ስበላ ከሩቅ ሰው ሲመጣ ሳይ ውይ ሰው እንዳያየኝ ብዬ አፌን በውሃ እየተጉመጠመጥኩ አፌ ውስጥ ያለው አፈር ስተፋው ነቃሁ ይላል። ይህ ህልም በመጀመሪያ ሲታይ ሊያስፈራ ቢችልም በውስጡ ግን ጠንካራ የሆነ መንፈሳዊ ማስጠንቀቂያና መፍትሄን የያዘ ህልም ነው። በህልም የጤፍ ቡቃያ ማየት ምንድን ነው? የተስፋ የቤተሰብ አንድነትና የበረከት ምልክት ነው።
ከወንድሞችሽና ከእህቶችሽ ጋር መሆንሽ የቤተሰብሽን ሰላም ነው የሚያሳየው። አንቺ ጤፉ ይበላሻል ብለሽ መጨነቅሽ ለቤተሰብሽ መሰረትና ለበረከታችሁ የምትጠነቀቂ ለሃይማኖትሽም የምትቀኚ መሆንሽን ነው የሚያሳየው። ወንድምሽ ወደ ነበረበት ይመለሳል ማለቱ ደግሞ ምንድነው? በቤተሰብ ውስጥ ያለውን የመዘናጋት ወይም ነገሮች ቀላል ናቸው ብሎ የማሰብ ዝንባሌን ነው የሚጠቁመው። አፈር መብላት ምንድነው? በህልም አፈር መብላት አብዛኛውን ጊዜ ከባድ የኑሮ ፈተናን፣ የኢኮኖሚ መጥበብን ወይም የውስጥ ሰላም ማጣትን፣ መረበሽን ነው የሚያመለክተው። ሰው ከቸገረው ለካ የማይበላው የለም ብለሽ ማሰብሽ በውስጥሽ ስላለው ስጋት ወይም ስለ ሀገራዊ ሁኔታ ያለሽን ጭንቀት ነው የሚያሳየው። አፈር የሰው ልጅ የተገኘበት መሰረት ቢሆንም አፈር መብላት አንዳንድ ጊዜ ከንቱና ዓለማዊ በሆነ ነገር ላይ ጊዜን ማጥፋትን ወይም በመንፈሳዊ ምግብ በቃለ እግዚአብሔር ፋንታ በዓለማዊ ጭንቀት መሞላትን ነው የሚያሳየው። አፍን በውሃ መጉመጥመጥና መትፋት ደግሞ ይህን ጥሩ ነው። አፈር በልተሽ ዝም ብለሽ አልቀረሽም። ሰው ሲመጣ ውይ ሰው እንዳያየኝ ብለሽ አፍሽን በውሃ መጉመጥመጥሽ እና መትፋትሽ ከገባሽበት ጭንቀት ወይም ስህተት በፍጥነት እንደምትወጪ ነው የሚያሳየው። ውሃው በቤተ ክርስቲያን ትርጓሜ የቃለ እግዚአብሔር ወይም የጸበል ምልክት ነው። አፈርሽን መትፋትሽ ማለት ካለብሽ መከራ፣ ሐሜት ወይም የኑሮ ሸክም እግዚአብሔር በጸጋው ያነጻሻል ማለት ነው። በአጠቃላይ ይህም በቤተሰባችሁ መካከል የኑሮ መወደድ ወይም የኢኮኖሚ ጫና ሊመጣ እንደሚችል የሚጠቁም ነው። ነገር ግን አንቺ ከዚህ ችግር የምትወጪው በንጽህናሽና በፈጣሪ እርዳታ ሲሆን አፈር መብላትሽ መከራ ቢሆንም መትፋትሽ ደግሞ ድል እንደምታደርጊ ነው የሚያሳየው። ምን ማድረግ አለብሽ? ለቤተሰቦችሽ መጸለይ። በጤፉ ማሳ ላይ እንዳተኙ ያልሽው አንቺ ስለሆንሽ ቤተሰቦችሽ በመንፈሳዊ ሕይወት እንዳይዘናጉና በጸሎት እንዲተጉ ማድረግ፣ አንቺም ለቤተሰቡ መጸለይ እንዳለብሽ ነው የሚያሳየው። አፈር መብላት የጭንቀት ምልክት ስለሆነ ነገሮችን ለፈጣሪ በመስጠት ጭንቀትሽን ማስወገድ አለብሽ። አፍን መጉመጥመጥ ንጽህና ስለሆነ በንስሐና በቅዱስ ቁርባን መታጠብ ለበረከትሽ ዋናው መሰረት ነው። ይህንን አድርጊ። ህልሙ ይሄን ይመስላል። ሌላኛው ህልም ማህሌት ሳለ ማርያም ይላል። ወንድሜ በማርያም ይህን ፍታልኝ፣ በጭንቀት ልሞት ነው። ዛሬ በህልሜ ሰውነቴ በሙሉ በተለይ በእግሬ፣ በእጆቼ ስር፣ በአንገቴ ትንንሽ እባብ መሳይ ተሰግስገው ደሜንና ስጋዬን እየመጠጡ በቆዳዬ ውስጥ ሲመጡኝና ሲንቀሳቀሱ በጣም እየታመምኩ በተለይ አንገቴ ጋር ያሉት መውጫ አጥተው ሲመጡኝ እፍን እያረጉኝና ጭንቀት ላይ ሆኜ ከዛ በጣም ሲያስጨንቁኝ የግል ሐኪም ቤት ሄድኩ። ውድነቱም እያስጨነቀኝ ከዛ በሽታዬን ገና ሳይጠይቁኝ የወረፋ ቁጥር ተሰጠኝ። ጠብቂ ገና ነሽ ብሎ 17ኛ ተራ ቁጥር ተሰጠኝ። ከዛ ሄደት ብዬ በውስጤ ያሉት እየበሉኝ እየተንቀሳቀሱ በደም ስሬ በጭንቀት መተንፈስ እያቃተኝ ቁጭ ብዬ ስጠብቅ አየሁ ይላል። ይህ ህልም በማንኛውም ሰው ላይ ከፍተኛ ድንጋጤና ጭንቀት መፍጠሩ የሚጠበቅ ቢሆንም ነገር ግን መደናገጥሽን ትተሽ ትርጉሙን በሚገባ እንድታስተውይው እፈልጋለሁ። ምንድነው? እባብ መሳይ ትላትሎች በሰውነት ውስጥ መኖራቸው በቆዳ ስር ተሰግስገው ስጋና ደምን የሚመጡ እባብ መሰል ፍጥረታት በህልም ትርጓሜ ተንኮለኛ ጠላቶችን ወይም ክፉ ሀሳቦችን ያመለክታል። እነዚህ ጠላቶች ከውጭ የሚመጡ ሳይሆኑ አንቺ በምታምኛቸው ሰዎች ውስጥ ያሉ ወይም በውስጥሽ የሚመላለሱ የጭንቀት መንፈስ ሊሆኑ ይችላሉ። አንገት የሰው ልጅ የነጻነት፣ የትንፋሽ፣ የህይወት መገኛ ነው። እዚያ ላይ ተሰግስገው መውጫ ማጣታቸው በኑሮሽ ወይም በሃይማኖትሽ ትንፋሽ እያሳጡሽ ያሉ መውጫ ያጡ የሚመስሉ የቆዩ ችግሮችን ያሳያል።
ምናልባትም የቤተሰብ የዛር መናፍስትም ሊሆኑ ይችላሉ በሰውነትሽ ውስጥ ተሰግስገው አንቺን ሙሉ በሙሉ እንደተቆጣጠረሽ የሚያሳይ ነው። ወደ ግል ሐኪም ቤት መሄድና የዋጋ ውድነቱ በህልም ወደ ሐኪም ቤት መሄድ መፍትሄ ፍለጋ መባከንን ነው የሚያሳየው። የዋጋው ውድነት ደግሞ ችግሩን በራስሽ ጥረት ወይም በገንዘብ ለመፍታት ስትሞክሪ የሚገጥምሽን አቅም ማጣት ነው የሚያሳየው። ይህ ማለት ምንድነው? ችግሩ በዓለማዊ ጥበብ ብቻ የሚፈታ ሳይሆን መንፈሳዊ መፍትሄ የሚሻ መሆኑን ነው የሚጠቁመው። የ17 ቁጥሩ ሚስጥር ምንድነው? በኦርቶዶክስ ተዋህዶ መንፈሳዊ ትውፊት ቁጥር 17 የድልና የትንሣኤ ምልክት ተደርጎ ይወሰዳል። ለምሳሌ ኖህ ከመርከብ የወጣው በ17ኛው ቀን ነው። ይህም ከመከራ መውጣትን ነው የሚያሳየው። ያ ማለት ምንድነው? መፍትሄው ዘግይቶ ቢመጣም በእርግጠኝነት መፍትሄ እንዳለውና ተራሽን መጠበቅ በትዕግስት እንደሚገባሽ ያሳያል። 17ኛው ቁጥር ካለሽበት መከራ መውጫ ቀን እንዳለሽ የሚጠቁም ብስራት ነው። 17 መሆኑ የሆነ ቀን ጠብቂ እንደማለት ነው። ይህ ምንድነው? ይህ ህልም በውስጥሽ ያለውን ከፍተኛ ጭንቀትና የአጋንንት ውጊያ የመንፈስ የጭንቀት መንፈስን ያሳያል። ጠላቶቹ በውስጥ ተሰግስገው መናፍስቶቹ በውስጥ ተሰግስገው ገብተው ደምሽን የሚመጡ መመሰላቸው አቅምሽንና ደስታሽን እየመጠጡ መሆኑን ነው የሚያሳየው። ነገር ግን መፍትሄው በሰው እጅ ሳይሆን በእግዚአብሔር ዘንድ ነው የሚል መልእክት አለው። ምን ማድረግ አለብሽ? እባቦቹ በቆዳሽ ስር ስላሉ ዓለማዊ መድኃኒት አይደርስባቸውም። ያ ማለት ምንድነው? ስለዚህ ምን ማድረግ አለብሽ? በጸበል መጠመቅና እምነት መቀባት፣ እምነት ከእግር ጥፍር እስከ ራስ ፀጉር ጸበል ቦታ በመሄድ ወይም ቤትሽ ውስጥ በመሆን መቀባት ዋናው መፍትሄ ነው። በተለይ መዝሙረ ዳዊትን 90ን በመጸለይ በጸለይሽው ውሃ በላይሽ ላይ ሻወር ቤት ገብተሽ መድፋት ወይም እንደመጠመቅ ማድረግ አለብሽ። በውስጣችን የተሰገሰጉ ክፉ እባቦች ሀሳቦችና ፈተናዎችም ሊሆኑ ይችላሉ። ይሄ የሚወጡት በንስሐና በቅዱስ ቁርባን ስለሆነ የንስሐ አባትሽን ማማከር፣ ንስሐ ያልገባሽው ነገር ካለ ንስሐ መግባት ያስፈልጋል። 17 ቁጥር እንደተሰጠሽ ሁሉ እግዚአብሔር በቆረጠልሽ ቀን መከራው ይወገዳል። አልድንም ብለሽ መጨነቅ የለብሽም። 17ኛው ተራ ያንቺ ነው። ያ ማለት የተቆረጠልሽ እግዚአብሔር የወሰነልሽ ቀን አለ ከዛ የምትወጥበት። ስለዚህ በትዕግስት ታገሺ፣ በጾም በጸሎት መትጋት አለብሽ የሚል ነው። ተመልካቾቼ ዛሬ ያየናቸው ህልሞች አንድ የሚያመሳስላቸው ነገር አለ። እሱ ምንድነው? ጠላት በተለያየ መንገድ በጭንቀት ወይም በእባብ ተመስሎ ቢመጣም በእግዚአብሔር ጥበቃና ጸሎት ግን ድል እንደሚመታ ነው። ደማችሁን የሚመጥ ጭንቀት ቢኖርም እግዚአብሔር በቆረጠልን ቀን ትድናላችሁ የሚል መልእክቶች አሏቸው። ከነዚህ ህልሞች የእናንተ ህይወት የሚመስለው የትኛው ነው? እናንተ ምን አይነት ህልም አያችሁ? ስለዚህ ያያችሁትን ህልም ኮሜንት ላይ ያስቀምጡልኝ። በሚቀጥለው ቪዲዮ ይዤላችሁ እመጣለሁ። ከነዚህ ህልሞች ደግሞ የእናንተን ህይወት የሚመስለው ይሄኛው የኔ ህይወት ነው ብላችሁ ጻፉልኝ። አሁኑኑ ኮሜንት ላይ አስቀምጡልኝ። ይህ ቪዲዮ ለሌሎች ይደርስ ዘንድ ላይክ እና ሼር ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ መንፈሳዊ ቤተሰብ ሁኑ። እግዚአብሔር የታየውን ህልም ለበጎ ያደርግልን። በሌላ ቪዲዮ እስክንገናኝ ሰላም ቆዩልን።